አብርሃም ባረገው ነገር በጣም ነው የተጸጸተው። ሲቀጥል ደግሞ ከሄርሜላ ጋር ዳኒ ግንኙነት ካለው አብርሃም በምንም አይነት ተአምርና ታሪክ ይቅር አይላትም አይምራትም። ይሄ ግልጽ ነው። ሰላም ሰላም ተወዳጆች፣ እንዴት ናችሁ? ያለው እግዚአብሔር ይመስገን። እንዴት ናችሁ? የበረታችሁ የሚለው ዳኒና ሄርሜላ ግንኙነት አላቸው ማለት ነገሮች እዚህ ጋር ያበቃሉ ማለት ነው። እዚህ ጋር በቁ ማለት ደግሞ ሄርሜላ ከአብርሃምና ከሩታ ህይወት ትወጣለች። የእነሱ መንገድ የተስተካከለ ይሆናል። አንድ አብርሃም አሁን ላይ ያልነቃበትና ገና ተኝቶ ያለበት ነገር ምን እንደሆነ ታውቃላችሁ? ሊነቃ ያልቻለው ዳንኤል ለነሱ እያረገና መስዋዕት እየከፈለው ያለው ነገር አልገባውም። ለምን የሁለት ህይወት እንዲስተካከል ሄርሜላን ከነሱ ህይወት መንጭቆ ለማውጣት እየጣረ ነው። ገብቷችኋል አይደለም? ግን እሱ በታሪክ በጣም ደግሞ የተጸጸተው ነገር ምንድን ነው? እንግዲህ ከሩቲ ጋር ማደሩ ነገሮች የሆነ ይፋ መውጣታቸው በጣም ነው በቃ የቆጨው ማለት ነው። ምንድነው የቆጨ? እየፈለግ ደስ ብሎክ ቆንጆ ታይም ኢንጆይ አድርገህ አሳልፈክ። በነገራችን ላይ ሩቲ እኮ በጣም የዋ አስተዋይ ጥበበኛ ሴት ናት። እንደዚህ ነገሮች እንደሚመጡ አስተውዬ ነበር። በተለይ የሆነ መረጃ ይዛ መታ ሄርሜላን በእንደዚህ መንገድ እንደምትበቅላትና ውስጧን እንደምታንጨረጭራት በጣም እርግጠኛ ነበርኩኝ። አያችሁ አይደለ? ብልሴት ማለት እንዲህ ናት። ብልሴት ማለት ምንም ትዳሯን ብታፈርስም ትዳሯን መልሳ የምትገነባ ልክ ሩታ ብልሴት ማለት ናት። እንግዲህ ትላንትና በጣም የተፍጨረጨረችው በተለይ ከሩታ ጋርም ተገናኝታ በጣም ተናዳለች። ከዳኒ ጋርም እንግዲህ በነበራቸው ታይም እንዳያችሁ በጣም ተናዳ በጣም በቃ ኦቨር ስትናደር ነበረ። እንግዲህ ይህ ሁሉ እየሆነ ያለው ነገር ከአብርሃም ጋር መለየት አትፈልግም። አንዳንዴ እኮ ምንድን ነው በዚህን ያህል ማለት ወንድ ጠፍቶ ነው ከአብርሃም ውጭ ቡታጅራ ወይም ደግሞ አዲስ አበባ ላይ ወንድ ጠፍቶ ነው ማለት አንድ ባልዳር ወንድን በዚህ ያህል በቃ ጓደኛ ቤተሰብ ከነሱ ህይወት ውጪ ከነሱ ዳር ውጪ በተለይ ኦዲየንስ በዚህን ያህል እንግዲህ ድምፅ በስቶባት እንዴት ነው? እኔ አላውቅም። ማለት አንዳንዴ ፍቅር መስፈርት የለውም አይደለ? ስትወዱ ስታፈቅሩ ምንም አይነት መስፈርት የለውም። ሆኖም ሳለ ግን በእንደዚህ አይነት መንገድ በጣም እውነት ከባድ ነው። አዎ አሁን ላይ ሄርሜላ ያለችበት ሁኔታ በጣም የሚያስፈራ በጣም የሆነ የሚያሳዝን ሁኔታ ላይ እንዳለች ሁላችንም ማወቅ እንግዲህ በተለይ ሴት ልጅ ሆነን ማወቅ አይሳነንም እንዴ። ቢያንስ እኮ የገዛ የአብርሽ ቤተሰቦች እኮ በቃ ከዚህ በኋላ እስኪ ከነሱ ህይወት ውጭና እነሱ ሰላም ይፍጠሩ። እሷ ደግሞ ግግም ብላ አይ እኔ ብተውም እሷ ሰላም አትሰጠውም ለበቀል ነው። በምን አውቅሽ ለበቀል እንደሆነ? በቃ ማንኛውም ሰት እኮ ይሳሳታል። በቃ አንዴ ማለት እኛ አሁን ደጋግመን እዚህም ለእናንተ ሀሳብ ስንሰጣችሁ ደጋግማችሁ ሀሳብ ትጣላችሁ ስላላችሁ እሱ ምንድን ነው በቃ ይሄ በእርግዝና በነበረበት ታይም ላይ ብዙ ነገሮች ስለሚቀያየሩ የሆርሞን ቼንጅም ስለሚኖር የተለያየ ባህሪ ልታሳይ ትችላለች የዛን ሰዓት ማለት ነው። በቃ ያ ነገር ነበረ። ባለማወቅ ማጥፍች ሊሆን ይችላል። ይቅርታ እኔ እኮ ይቅርታ እሷ እኮ ይቅርታ እኮ ስትጠይቀው ማለት ነው ምንም መስፈርት የላትም። በቃ ፍቅርና ፍቅርን ብላ ነው እንጂ አንጥፍልኝ አውርድልኝ ወይ ይሄን ግዛልኝ ወይ እናምጣልኝ ወይ ደግሞ ካሳ ክፈለኝ ብላ አይደለም ይቅርታ ጠየቀችው። ግን አብርሃም ጋር ችግር አለ። እምነት የሰው ልጅ ደግሞ እምነት ከሌለው ምንም ነገር ምንም ነው ማለቴ። አሁን ላይ የሚፈራው አንድ ነገር አለ። ሁለቱንም ሴቶች ማጣት አይፈልግም። ሄርሜላ ናቶ ሩታ ማጣት አይፈልግም። ሩታ ናቶ ደግሞ ሄርሜላ ማጣት አይፈልግም። ይሄ ደግሞ ኦፕሽን ነው። ሁለቱንም መርጠቅ አይሆንም። አንዱን መምረጥ ነው ያለብህ። እንዴት እኮ እንደምታምነው እስቲ ኦዲየንስን እንኳን ተመልከቱ። ከሩታ ጋር ስትመጣና ከሄርሜላ ጋር እንኳን ስትመጣ ያለክ አቀባበልና ያለክ እይታ አንተ ታውቀዋለህ። ሁሌ ከሩታ ጋር ለምን የተጨቃጨቃችሁ አትመጡም? ለምን ሁሌ ከሩታ ጋር እየተናቆራችሁ አትመጡም? ማንም ይከተላችኋል። እችን ሴት ልጅ ግን ከህይወት አስወጣት። እንደገና ደግሞ የእሷንም ታይም ዌስት እያረከባት ጊዜዋን እየበላህባት ነው። ብዙ ነገሮቿን እያቃጠልክባት ነው። ሴት ልጅ ናት። አንተም ነገ ሴት ልጅ ይኖሩካል። እናት ሴት ናት፣ እህት ሴት ናት። በዙሪያዎች ብዙ ሴቶች አሉ። ስለዚህ ከዚህ በፊትም ብዙ ይነግርሃለች። የማትወዳትና የማትፈለጋ ከሆነ ልጅቷን ልቀቃት፣ የራሷን ህይወት የራሷን ላይፍ ትኖርበት ብላለች። እውነት ነው። አያችሁ አይደለ? ሚዛናዊ ስትሆኑና ልክ እንደ ሴትነት ሴት ስትሆኑ እንደዚህ አይነት ስሜት ይሰማችኋል አይደለም? ብዙ ይቅርና በተለይ ማን ነው ስሙ? በነገራችን ላይ ደስታ ማለት የደስታ እህት እንኳን ወንድሟን በእንደዚህ መንገድ ነበረ ፑሽ ስታደርግ የነበረው ማለት በቃ
የአብርሃም ዕጣ ነው ነገ የሚደርስ ካንተም ይቅርብ እሷ በቃ አይደል ይሄ አብርሃምን ለመበቀል አብርሃምን ለማናደድ ነው እየተጠቀመችብህ ያለችው ወንድሜ። ሴት ስለሆንኩ ስለ ሴት የምታረጋቸውን እያንዳንዱ ነገሮችን አውቃለሁ ብለዋለች። አያችሁ አይደል? ትክክለኛ ሰው ስትሆኑና ትክክለኛ ስሜት ሲኖራችሁ እንደዚህ አይነት ስሜት ነው የምታንጸባርቁት እንጂ አንዱን ብቻ ይዛችሁ ወግናችሁ አንደኛውን ሳይድ ብቻ ይዛችሁ አትናገሩም። ለምን? ሁለቱም ጋር ጥፋት ካለ ጥፋት አለ ትላላችሁ። አንዱም ጋር ከሆነ አይ በቃ አንተ ማጥፍታል፣ አንቺ ማጥፍተሻል፣ ይሄን ብታረጊ ይሄን ብታስተካክሉ ይባላል ማለት ነው። እንግዲህ አሁን ላይ ደስታ ከህይወቷ ወጥቷል። ከናካቴው እግዚአብሔር ይመስገን ደስታ ነበረ፣ እሱ ከነሱ ህይወት ወጣ። አሁን ላይ ልትወጣና ልትበርድ ያልቻለችው ጭራሽ ሁሌ እንደነበልባል የምትነደው እንግዲህ ሄርሜላ ነች። በቃ ይብስባታል። ከዚህ በፊት ልሄድ ነው ብላ ነበር የምታስታውሱ ከሆነ ወደ አሜሪካ ነው ሊሆን አሜሪካ አይደለም አሜሪካ ልትሄድ እንደሆነ ከእሱ መራቅ እንደምትፈልግ እሱ እንደማይወዳት እሱ ሩታ እንደሚወድ ምናምን ነገር ራሷ እኮ ታውቀዋለች። ግን ደግሞ እኮ ብትሄጂ አሪፍ ነበር፣ ብትርቂ ብትሄጂ ሰላም ይፈጠር ነበረ። እንዳልኳችሁ ነው። ምናልባት እሷ ርቃ ላይስማሙ ከቻሉ የዛን ሰዓት ብትመጣም እኛ ራሱ እንቀበላታለን። ግን ደግሞ ሰላማቸውን ብታውላቸው ለተወሰነ ጊዜና ራሳቸው ሰላምን መፍጠር ቢችሉ መልካም ነው። ካልሆነም ደግሞ ያው እንደነገርኳችሁ ማለት ነውና ለማንኛውም አሁን ላይ እንግዲህ በጣም እየተወዛገበ ያለው ነገር ቢኖር አብርሃም ነው። አንደኛ ከሩታ ጋር ያደረገው ነገር በጣም እየጸጸተው ነው። ሁለተኛ ደግሞ ዳኒና ሄርሜላ ግንኙነት እንዳላቸው ከራሱ ጋር በጣም እየተሟገተው፣ እንዴት ከማልፈልገው ጓደኛዬ ጋር እንዴት ከማልፈልገው በጣም የኔን የማይሆን ነገሮች ከሚፈልግ ሰው ጋር እንዴት እንደዚህ አይነት ግንኙነት ይኖርሻል የሚል እንግዲህ ሀሳብ አለ በጭንቅላቱ ላይ። እርግጥ ነው ያው ግንኙነት ይኑረው አይኑረው እኛ ምንም የምናውቀው ነገር የለም። በእርግጥ ዳኒ መጥቶ እስካወራለን እና እስከነገረን ድረስ ያንን ነገር ይዘን እንናገራለን። በዛ ነገር ላይ ሀሳብ እንሰጣለን። ግን ትክክለኛ ሪል መሬት የወረደውን ነገር ሁለቱ ናቸው የሚያውቁት። ትናንትናም ራሷ በአንደበቷ ብላለች አይደለም ከኔ ጋር ጓደኛ ልትሆን ይቅርና ከኔ ጋር ራሱ ብትውል መታደል ነው ብላለች። በእርግጥ ከሱ ጋር ወለሽ ነው ቪዲዮ የሰራችሁ፣ መቼ ተገናኝታችሁ ነው ቪዲዮ የሰራችሁት። እና ሄርሜላ ደግሞ አሁን ላይ ካያችኋት በጣም ፊዚካሊ ፊቷ እንዳለ የሆነ በጣም የሆነ እንዴት ነው የሆነች እርጉዝ አይነት ሴት የምትመስለውና እንዴት ልጅ አርግዛ ይሆን እንዴት ከማለት ሁላ ተጠራጥሬ ያለው። እንግዲህ ብታረግዝም እንግዲህ ያው መቼስ ልጅ ነው አይደል እንዴ? አብርሃም እንግዲህ ልጅ በልጅ ነው። ትላንትና እንግዲህ አብረሽንም ጥላው ነው ሄደችው። በነገራችን የመጨረሻ ሰዓት ላይ ጥላው ነው ሄደችው። ሊገባቡ አልቻሉም። ያ መሆኑ ደግሞ በጣም እንፈልገዋለን። ለምንድን ነው የምንፈልገው? እሷ ከሸሸችው እሷ ካራቀችው በማክላቸው ምንም አይነት ሰው አይኖርም ማለት ነው። በተለይ አንድ ልጅ ያለ አቤል የሚባለው ነው። በቀደም ጠፋሽ ብሎ መጥቶ ነበረ። በእርግጥ አሁን ስራ ነው ለስራ ቢሆንም ግን ደግሞ ቢያንስ ሁለቱን እንዲስተካከል ህይወታቸው በእነሱ ላይ የሆነ ትልቅ ነገር ብትሰራ ማለት በእግዚአብሔርም ዘንድም ትወደዳለህ፣ ለራስክም እኮ የሃይምሮ የመንፈስ እርካታ ታገኛለህ። እንደኔ እንደ ሰውኛ ማለት ነው። ወዶች እውነት ለመናገር ሩታ በጣም ጎበዝ አንበሳ ጀግና፣ እኔ እንጃ ምን እንደምላችሁ አላውቅም። በጣም ትችላለች ሩታ። ለማንኛውም ወዶች ስለምትከታተሉኝ ስለምታዳምጡ ያመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። አብርሃም በምንም አይነት ሁኔታ እንግዲህ ከዳኒ ጋር ግንኙነት ካላት ሄርሜላ ሊታረቁ ወይም ደግሞ ስሜት እንደማይፈጥሩ ሁላችንም እናውቃለን። ያን ደግሞ አብዛኞቻችን የምንፈልገው ነገር ነው። በተለይ ከሩታና ከአብርሃም ህይወት እንድትወጣ እንፈልጋለን። ግን እሷ የምትጓዝበት መንገድ እንደማያስኬዳት የምትፈልግበት ቦታ ላይ እንደማያዘልቃት ግን እያወቀች እየተራመደች ነው ያለችው። ለምን? ሰላም ተወዳጆች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ነው? እየበረታችሁ ነው? ከኔ ጋር ሁሉ መልካም ሁሉ ሰላም ነው። ትናንትና ሁላችሁም የተፈጠረውን ነገር አይተናል። ግን የተፈጠሩት ነገሮች ደግሞ ያው ትናንትና ሩቲዬ ቪዲዮ እያሳየቻት ወይም ፎቶ እያሳየቻት በነበረበት ሁኔታ እንዴት እንደዚህ ልታረጊ ትችያለሽ ብላታለች። በነገራችን ላይ እኮ ይሄ የገዛ ባሏ ወይም ደግሞ የልጇ አባት ነው እና የተለየ ነገር አይደለም ማለት ያለ ነገር ነው የተደረገው ቢሆን ራሱ ማለት ነው። እና በዚህ ያህል እኔ እንዴት አላቅም ተጋፍጠሽ ነገሩን ይሁን ላለመሸነፍ ነው አሁን ይህ ሁሉ ጥረት የምታደርጊው ሩታ እንዳታሸንፍሽ። እስካሁን የከፈልሽው ዋጋ በቃ ከሸፈብሽ። በቃ ያሰብሻችሁ ነገሮች ሁሉ አሁን ላይ እንደማይሳኩና ሊሆንልሽ እንደማይችል ካወቅሽ በኋላ በቃ ልይዞሻል። አብርሃምን መተዋች። አንቺ ግን አሁን ላይ ከዳኒ ጋር ያላችሁን ነገር ብታመሻች እውነት እኔ ከዚህ ፊት
አቤል ጋር እንዲሆኑ ፈልግ ነበረና ደግሞ ብዙ ጊዜ ሀሳብ ኮመንት ላይ እናንተም ትሰጣላችሁ ከአቤል ጋር ቢሆኑ በጣም ነው የሚያወሩባችሁ እያልክ ማለት ነውና ዳኒ እውነት አንተ በጣም ጀግና የሩታ ጀግና ወንድም ነህ። በተለይ አሁን ላይ የምታስኬዳቸው ነገሮች በጣም አሪፍ ናቸው። በተለይ ሁለቱ አብሮ እንዲሆኑ የምሰራው የቤት ስራ በጣም አሪፍ ነው። በእርግጥ ያው እሷ እየተረዳች አይደለም፣ አሁን ላይ ይዟታል። አብርሃም ደግሞ ሁለቱ ሴቶች ማጣት አይፈልግም፣ ሩታንም ማጣት አይፈልግም፣ ይወዳታል፣ ያፈቅራታል። ሄርሜላንም ደግሞ እዚህ ጋር ለስራም ሆነ ለጥቅም ሊያጣት አይፈልግም። በቃ ሁለቱንም ይፈልጋል። ምርጫ ደግሞ አንዱን ነው መሆን ያለበት። ሁለቱንም ፈልጎ ሁለቱንም አብሮ እንዲሆኑ ማድረግ አይችልም። እርግጠኛው የምነግራችሁ ከሩታ ጋር አብረው እንደሚመጡ ነገሮች እንደሚስተካከሉ ሰላም እንደሚፈጥሩ በጣም እርግጠኛ ነኝ። ምናልባት ትንሽዬ ያው አብርሃምን ያናደረው ነገር ይሄ አጥጥታኝ ደፍራኝ ያለው ነገር እንግዲህ ያው መነጋገር ይሆናል። በተለይ በብዙዎች ዘንድ በጣም እየተነጋገሩበት ያለ ጉዳይ ይሆናል። እንዴት ወንድ ልጅ ሆነ ወንድ ታስደፍራለህ? በጣም አስደፈርከን፣ በጣም ነው እኛን ሞራላችንን የገደልከው ብሎታል። እንግዲህ ወንዶች ማለት ነውና ያው እንግዲህ በሞቅም ይሁን ባለሞቅ አንዳንዴ ሾልኮ የወጣ ነገር ያው ልታርሙት አትችሉም ከወጣ በኋላ ማለት ነውና ዳኒ ያው ከእሷ ጋር ግንኙነት ቢኖረው ባይኖረውም ግን ያው ማወቅ ያለባችሁ ነገር የሁለቱ ትዳር ለማስተካከል እየሄደ ያለበት መንገድ ሳላደንቀው ማለፍ አልችልም። ሲቀጥል ደግሞ ሩቲ የኔ ነብር፣ የኔ አንበሳ፣ የኔ ጀግና ማለት ነው። በቃ እያንዳንዱ ነገር የምትሄጅበት ስቴፕ በኋላ ትክክልሽ። በቃ ምንም የተሳተ መንገድ አለም ይሄድሻለሽ። በቃ ባልሽን ወደ ቤትሽ ለመመለስ ወደ ራስሽ ለማድረግ ምንም አይነት መስፈርት ሳትፈልጊ በቃ እኔ ቅርታ ብዬ ባልን ወደ ቤት መመለስ እፈልጋለሁኝ ብለሽ እያረግሽበት ያለው መንገድ ትክክል ነው። አብዛኞቻችሁ ትናደዳላችሁ፣ የተለያየ ነገር ትላላችሁ። መብታችሁ ነው ማለት ሰው ማለት የፈለገውን ሀሳብ የመስጠት መብት አለው። ለምን እንደዚህ ታደርጋለህ፣ ለምን እንደዚህ አላረክም ብለን ልንወቅሰው ወይም ደግሞ ልናገረው አንችልም። ግን ምናልባት ፌስ ቱ ፌስ መጥቶ ሀሳብ ሲሰጠኝ ያንን ሰው ላስረዳው፣ ያንን ሰው አይ እንደዚህ አይደለም በቃ አንተ እንደዚህ ከሆነ ልትሉ ትችላላችሁ። ሄርሜላም በተለይ የራሷ የግል ህይወት ወይ ደግሞ ከካሜራ ጀርባ የራሷ ማለት ላይፍ ስትሪ እንዳላት ልጅ እንዳላት የተለያዩ ነገሮች ያው እንሰማለን አይደለ? አንዳንድ ጊዜ ቤታችንን ሳናጸዳ ደጃችን ቢጸዳ ምንም ዋጋ የለው። ለምን የጸዳውን መልሰን እናቆሸዋለን ማለት ነው። ገብቷችኋል አይደለ? ያለውን ነገር በራሽ በላይፍሽ ወይ ደግሞ በሂስትሪሽ ባለው ነገር የሰው ልጅ ሁሉም ባክግራውንድ አለው አይደለ? እነዛ ነገሮች ብታስተካኪ ማለት ስምሽን ብታድሽ በቃ እስኪ ታያቸው። አሁን ላይ አብርሽና ሩቲን ታያቸው፣ እውነት ለመናገር ታያቸውና እስኪ ሰላም እንዲፈጥሩ በቃ እርግፍ አድርግሽ ታያቸው ከህይወታቸው ውጭ። ግን አንቺ የምትውጪ ሴት አይደለሽም። በቃ ከልጅ ጋርም ከራስሽ ከቤተሰብሽ ጋር ጊዜ ስጭና እነሱን ታያቸው ወደ ጎን ማለት ነው። እኔ ብዬሻለሁ፣ ከዚህ ቀደምም ተናግሬያለሁ። ቢያንስ አንቺ የተተሻቸው እነሱ በራሳቸው መንገድ ነገሮችን ማስተካከል የማይችሉ ከሆነ ኦኬ፣ የዛን ጊዜ ወደ ህይወቱ ተመልሽ እንኳን ብትመጪ ማለት እኛም አንፈርድም አንቺ ላይ ማለት ለምን በቃ አልተፈላለጉም እንላለን። አብርሃም ደግሞ ይፈልጋታል፣ መሸነፍ አይፈልግም፣ ይቅርታ መጠየቅ አይፈልግም። በቃ ራሱን እንደ የሆነ ዝቅ እንዳረገ አይነት ሰው ነው የሚሰማው ይሄ ይቅርታ ከጠየቀ ማለት ነው። ለምን እንደዛ እንደሚያስብ አላውቅም።